በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ። እግዚአብሔር አምላክ እንደወደደና እንደፈቀደ ዛሬ ዕለቱን አስመልክተን የተወሰነ ቃል እግዚአብሔር እንነጋገራለን ማለት ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በክርስቶስ ስም ጠይቃለሁ። እንግዲህ ዛሬ ዕለቱ በቤተ ክርስቲያናችን በዓለ ጰራቅሊጦስ በመባል ይከበራል ማለት ነው። ቀጥታ እንግዲህ ጰራቅሊጦስ የሚለው የመንፈስ ቅዱስ መጠሪያ ሲሆን ትርጉሙም የሚያበረታ፣ የሚያጸና፣ ኃይልን የሚሰጥ እንዲሁም የሚያጽናና የሚል ትርጉም ይይዛል ማለት ነው። ይህ እንግዲህ ጰራቅሊጦስ የተባለው ዕለት ከጌታችን ከኢየሱስ ክርስቶስ ትንሣኤ 50ኛው ዕለት እንዲሁም ከዕርገቱ ደግሞ 10ኛው ዕለት ነው ማለት ነው። ይህም በዓለ ጰራቅሊጦስ ተብሎ የሚከበርበት ምክንያት ክርስቶስ ለሐዋርያት በሰጣቸው ቃልና በገባላቸው ቃል መሰረት ጰራቅሊጦስን ወይም መንፈስ ቅዱስን ለነሱ የላከበትና እነሱም ጸጋ መንፈስ ቅዱስንና ኃይልን የተላበሱበት ቀን ስለሆነ በዓለ ጰራቅሊጦስ ተብሎ ይከበራል ማለት ነው። ክርስቶስ ለሐዋርያት ምን አይነት ቃል ገብቶላቸው ነበረ የሚለውን ነገር እንግዲህ ስንመለከት በተለያየ የመጽሐፍ ቅዱስ ክፍል ተጽፎ እናገኘዋለን። ከዚያ መካከል ለምሳሌ በዮሐንስ ወንጌል ያለውን ብናይ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ነገር ግን አብ በስሜ የሚልከው የእውነት መንፈስ ጰራቅሊጦስ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ተብሎ ተጽፎ እናገኛለን። እዚህም ላይ እንግዲህ ጰራቅሊጦስ ማለት መንፈስ ቅዱስ እንደሆነና ክርስቶስም ከዕርገቱ በኋላ እንደሚልክላቸው ቃል እንደገባላቸው በዚህ ጽሑፍ ላይ መረዳት እንችላለን ማለት ነው። በዚሁም በዮሐንስ ወንጌል ላይ ማለት ነው ምዕራፍ 14 ላይ ከመጀመሪያው ጀምረን ስናነብ ለዘላለም ከእናንተ ጋር የሚኖር አጽናኝ ይልክላችኋል ይላል። ይህም ማለቱ መንፈስ ቅዱስ ጸጋ መንፈስ ቅዱስ አንድ ጊዜ ከተሰጠን በእኛ ኃጢአትና በእኛ በደል ምክንያት ከእኛ እስካላራቅነው ድረስ ለዘላለም አብሮን እንደሚኖር የሚያስረዳን ነው ማለት ነው። ይህም ማለት ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀን በጥምቀት የምናገኘውን ልጅነት እኛ ኃጢአትና በደልን ሰርተን ካላቆሸሽ ነው ድረስ እኛ ጸጋ መንፈስ ቅዱስን ከራሳችን እንዲርቅ እስካላደረግነው ድረስ መንፈስ ቅዱስ ከኛ አይርቅም ማለት ነው። በዛው ምዕራፍ ላይም እንግዲህ ወረድ ብሎ ቁጥር 15 ላይ እርሱ ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው ይላል ማለት ነው። ይህም አባቶቻችን ሲተረጉሙ የእውነት መንፈስ ያለው ሐሰተኛ መንፈስ አለና ከእርሱ ለመለየት ነው ብለው ያስተምራሉ። እንዲሁም ዓለም ሊያውቀውና ሊቀበለው አይችልም ያለበት ምክንያት ዓለም እኔን ለሞት አሳልፎ እንደሰጠኝ ሁሉ ለሞት አሳልፈው ሊሰጡት የማይቻል የእውነት መንፈስ ጸጋ መንፈስ ቅዱስ ይላክላችኋል ብሎ ሲነግራቸው ነው ማለት ነው። እንዲሁም አየውም ያለው ዓለምና በዓለማዊ አመለካከት በዓለማዊ አስተሳሰብ ያለ ሰው መንፈስ ቅዱስን ሊያየውና ሊረዳው ስለማይችል ነው። እንግዲህ በዘመናችን ስለ ክርስቶስ እንሰብካለን የሚሉ ሰዎች አረዳዳቸው በስጋዊ እውቀትና በስጋዊ አመለካከት ነው። መንፈስ ቅዱስን ደግሞ በዓለማዊና በስጋዊ እውቀት በስጋዊ አረዳድ መረዳትና ማወቅ አይቻልም። መንፈስ ቅዱስን ለመረዳት መንፈሳዊ እይታ፣ መንፈሳዊ እውቀት እንዲሁም መንፈሳዊ አመለካከት ያስፈልጋል። መንፈሳዊ አመለካከትን ለመያዝ ደግሞ መንፈሳዊ ስራ ያስፈልጋል። መንፈሳዊ ስራ ማለት ደግሞ በጾም፣ በጸሎት፣ በስግደት፣ በምጽዋት ደጋግ የሆኑ ስራዎችን የእግዚአብሔር ትእዛዛትን በመፈጸም የሚገኝ እንጂ ስጋችንን በማደንደን በመብላት በመጠጣት በሰዎች ዘንድ ታዋቂ በመሆን ተወዳጅ በመሆን ብቻ መንፈስ ቅዱስ ጸጋ መንፈስ ቅዱስ አለን ማለት አይቻልም ማለት ነው። አንድም ዓለም ሁሉ አያየውም ያለው አሁን በዚህ በእኛ ዘመን ስላሉት በቤተ ክርስቲያናችን ውስጥ የሚደረጉ የመንፈስ ቅዱስ ስራዎችን ሚስጥራተ ቤተ ክርስቲያንን አናምንም ለሚሉ የአማንያን ሲያስረዳ ነው ማለት ነው። እኒህን በመንፈስ ቅዱስ ኃይልና በመንፈስ ቅዱስ ስራ የሚሰሩ በቤተ ክርስቲያናችን ውስጥ ያሉ ሚስጥራትን ለመረዳት መንፈሳዊ እይታ ስለሚያስፈልግ ማለት ነው። ምክንያቱም ለምሳሌ ውሃውን በመንፈስ ቅዱስ አማካኝነት ወደ መየገቦነት ሲለወጥ ለማየት ውጫዊ ዓይንና አካላዊ ዓይን ሳይሆን የሚያስፈልገው መንፈሳዊ እይታና መንፈሳዊ ዓይን ነው የሚያስፈልገው። እንዲሁም ህብስቱና ወይኑ ወደ ክርስቶስ እውነተኛ ስጋና ደምነት ሲለወጥ ለማየትም መንፈሳዊ እይታና መንፈሳዊ ዓይን እንጂ አካላዊ ዓይን አይደለም ማለት ነው። ይህን የሚያደርገው ታምራት ከሚገለጽላቸውና ከበቁ ሰዎች ውጪ እኛ እንዲሁ በዓለም የምንኖር ሰዎች በዓለማዊ ዓይናችን የመንፈስ ቅዱስን ስራ ማየትና መረዳት ስለማንችል ለዚህ ነው ክርስቶስ እንግዲህ ጰራቅሊጦስን ዓለም አያየውም ቢያየውም አያውቀውም ብሎ የተናገረው ማለት ነው። ሌላው እንግዲህ ስለ መንፈስ ቅዱስ ለሐዋርያት መላክ ክርስቶስ ተናግሮት የምናገኘው ሌላ የወንጌል ክፍል ደግሞ በዛው በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እኔ ካልሄድኩ ጰራቅሊጦስ ወደ እናንተ አይመጣም ብሎ ጽፎላቸው እናገኛለን። ይህም ከዕርገቱ በኋላ ጰራቅሊጦስን እንደሚልክላቸው የሚያስረዳ ነው። በዚሁ ምዕራፍ ወረድ ብለን ስናነብ ደግሞ የምነግራችሁ ነገር ነበረኝ፣ ነገር ግን አሁን ልትሸከሙት አይቻላችሁም የሚል ቃልን እናገኛለን። ይህም ማለት ደግሞ
የሰው ልጅ አቅሙ ውስን እንደሆነና ጸጋ መንፈስ ቅዱስን ሲያገኝ ግን መንፈስ ቅዱስ ሲጨመርበት ግን ሰው ከአቅሙ በላይ ከሚችለው በላይ ሁሉ እንደሚችልና መንፈስ ቅዱስም ኃይልን ሰጭና የሚያበረታ ዕውቀትንም የሚያጎናጽፍ እንደሆነ የሚያስረዳ ነው። ሐዋርያትም የሚፈሩና ደንጋጦች የነበሩት ደፋሮች ሆነዋል፣ ቆራጦች ሆነዋል። ዕውቀታቸው ውስን የነበረው ዕውቀት በሙሉ በቃ የሚያውቁ ሆነዋል። ዕውቀትን የተካኑ ሆነዋል። ትርጓሜን የሚያውቁ ሆነዋል። መጻሕፍትን መተርጎም ችለዋል። ጸጋ መንፈስ ቅዱስ ካደረባቸው በኋላ ይህን ሁሉ የሚያስችላቸው ሆነዋል ማለት ነው። ሌላኛው ክርስቶስ ስለ ጰራቅሊጦስ ለሐዋርያት የሰጣቸው ቃል ደግሞ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የምናገኘው ሲሆን እነሆ እኔ የአባቴን ተስፋ ለእናንተ ልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ የሚል ጽሑፍን እናገኛለን። ይህንም ማለቱ ሰማያዊ ኃይልን ሰማያዊ ዕውቀትን ገንዘብ እስከምታደርጉ ድረስ በዛ ቆዩ፣ ወደ የሀገረ ስብከታቸው ከመሄዳቸው በፊት ማለት ነው። የሚያበረታችሁ ድፍረትን የሚሰጣችሁ ዕውቀትን የሚያጎናጽፋችሁን መንፈስ ቅዱስን ጰራቅሊጦስን እስከምልክላችሁ ድረስ በዛ ቆዩ ሲላቸው ነው ማለት ነው። እንግዲህ ስለ ዕለቱ ስንመለከት በአይሁዶች ዘንድ ፋሲካ ማለት የሚያከብሩት ከግብፅ ባርነት ነፃ የወጡበትን ቀን የሚያከብሩበት ዕለት ነው ፋሲካ። ከፋሲካ ጀምሮ እስከ 50ኛው ቀን ድረስ ዕለቱን ሲያከብሩ ይቆያሉ። በዕለቱ ደግሞ አዝርዕትን ዘርተው ከግብፅ ባርነት ከወጡ በኋላ ዘርተው እሸትን የቀመሱበት ወይም ለመጀመሪያ ጊዜ ከራሳቸው እሸት የቀመሱበት ቀን ነውና በዓለ ሰዊት ወይም የእሸት በዓል ብለው ከየቤታቸው እሸትን በመያዝ በአንድ ላይ ተሰባስበው የሚያከብሩበት ዕለት ስለሆነ በአይሁድ ዘንድ በዓለ ሰዊት ይባላል። ይህ ማን ነው? በዓለ ሰዊት ማለት በዓለ ጰራቅሊጦስ ተብሎ በአዲስ ኪዳን የሚከበረው ማለት ነው። በአዲስ ኪዳን ደግሞ ክርስቶስ በሰጣቸው ቃል መሰረት ጸጋ መንፈስ ቅዱስ ለሐዋርያት የወረደበት ቀን ስለሆነ ዕለቱ በዓለ ጰራቅሊጦስ ተብሎ ይከበራል ማለት ነው። ዕለቱንም አስመልክቶ እንግዲህ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ስናነብ 50 ቀንም በተፈጸመ ጊዜ ሁሉም በአንድነት ተሰብስበው ነበር። ድንገትም እንዳውሎ ነፋስ ያለ ድምፅ ከሰማይ መጣ፣ የነበሩበትን ቤትም ሞላው። እንደ እሳት የተከፋፈለ የእሳት ላንቃዎች ታያቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተሞሉ፣ ይናገሩ ዘንድ እንዳዘዛቸው መጠንም ሁሉም በየሀገሩ ቋንቋ ይናገሩ ጀመር ይላል። እንግዲህ በዚህ ዕለት ይህ ነገር በተፈጠረለት እንደ መጀመሪያ እንደተነጋገር ነው ሁሉም አይሁድ በአንድ ላይ በዓለ ሰዊትን ለማክበር ተሰባስበው ስለነበረ ደጋግ የሆኑ አይሁዶች ተደንቀዋል፣ በተአምራቱ ተደንቀዋል። ምክንያቱም ከየሀገሩ ከተለያየ ሀገርና ከተለያየ ቋንቋ የመጡ አይሁዶች ስለነበሩ በየራሳቸው ሀገር ቋንቋ ሲናገሩ እኒህ ሐዋርያት ከሀገራችን አይደለም ትውልዳቸው፣ ቋንቋችንም ከቋንቋቸው አይደለም፣ ነገር ግን በእኛ ቋንቋ በምን አይነት ተአምር ተናገሩ ብለው ተደንቀዋል፣ ደጋጎቹ ማለት ነው። ነገር ግን በፊት ክርስቶስ በስጋ በተገለጠ ጊዜ ያላመኑበትና የካዱት እስከ ሞትም ያደረሱት አይሁዶችና የካህናት አለቆች የነሱ ተረፎች ደግሞ የነሱ ቅሪተ አካሎች ደግሞ ክርስቶስን እንዳላመኑት ሁሉ መንፈስ ቅዱስን በመጣ ጊዜ አላመኑበትም ማለት ነው። ክርስቶስ ከላይ አስቀድሞ ገና ሊያዩትና ሊያምኑበት አይችሉም ብሎ እንደተናገረው ሁሉ መንፈስ ቅዱስን በመጣ ጊዜ አላመኑበትም። ይልቁንም ሐዋርያትን እኒህ ጉሽ ጠጅን ጠጥተው ሰክረዋል ብለው በተለያየ አገር ቋንቋ በሚናገሩ ጊዜ በእነሱ ላይ አፊዘውባቸዋል ማለት ነው። እሱንም ክርስቶስ አስቀድሞ ሊያውቁት እንደማይችሉ ስለተናገረ ይፈጸም ዘንድ እነሱ መንፈስ ቅዱስን ሊያምኑበት አልቻሉም ማለት ነው። በዕለቱም ቅዱሳን ሐዋርያት እንግዲህ ደንጋጦች የነበሩት ቆራጦች ሆነዋል። ውስን ዕውቀት የነበራቸው ደግሞ ዕውቀታቸው ሙሉ ሆኗል። መጻሕፍትን ተርጉሞ ማስተማር ማወቅ ችለዋል ማለት ነው። ደፋሮችም ሆነዋል። ይፈሩ የነበሩት እንግዲህ በአይሁዶች ክርስቶስን ለመያዝ በዕለተ ሐሙስ በሄዱ ጊዜ ሁሉም ሐዋርያት ፈርተው ተበትነው ነበር። በስቅለቱ ጊዜም አልተገኙም ነበረ ፈርተው። እነ ቅዱስ ጴጥሮስም እንግዲህ ተገኝቶ እስከ 3 ጊዜ ድረስ ክዶታል ክርስቶስን። ጸጋ መንፈስ ቅዱስ ከወረደላቸው በኋላ ግን ደፋሮችና ቆራጦች ሆነዋል። ስለ ክርስቶስ መከራን ለመቀበል ለመሰቀል፣ ለመሞት የተዘጋጁ ሆነዋል። እንደምናውቀው ሐዋርያት በተለያየ ጊዜ ሰማዕትነትን ተቀብለዋል። በጨካኝ በሚባሉ በዚህ ዓለም ነገስታት ፊትም ቀርበው ስለ ክርስቶስ መስክረዋል። አንገታቸውንም ለሰይፍ ሰጥተዋል ማለት ነው ያለምንም ፍርሃት። ይህም እንግዲህ የማን ኃይል ነው? የጸጋ መንፈስ ቅዱስ ጰራቅሊጦስ ስለወረደላቸው የመንፈስ ቅዱስ ኃይል ነው ማለት ነው ይህን እንዲያደርጉ ያደረጋቸው። እንግዲህ ያኔም በዕለቱ ቅዱስ ጴጥሮስ አስተምሮ ከ3000 በላይ የሚሆኑ ምዕመናን ወደ ክርስቶስ መጥተዋል። እንግዲህ ይህንን መሰረት አድርገን ባለ ጰራቅሊጦስ የሚከበረው የመንፈስ ቅዱስ በረከት ለእኛም ይወርድልን ዘንድ ስለሆነ በዋናነት አንደኛ በዕለቱም ሐዋርያት በኢየሩሳሌም ጸንተው በመቆየታቸው ጸጋ መንፈስ ቅዱስ እንደተላከላቸው ሁሉ እኛም ኢየሩሳሌም በምትባል በቅድስት ቤተክርስቲያን ጸንተን የመንፈስ ቅዱስን መምጣት እንድንጠብቅ የክርስቶስን መምጣት እንድንጠብቅ ቤተክርስቲያናችን ታስተምራለች። ሌላኛው ደግሞ ሐዋርያት በአንድነት ጸንተው ባለመከፋፈል በአንድነት ጸንተው እንደጸለዩ ሁሉ እኛም በአንድነትና በጋራ
ልዩነትን ወደ ጎን ትተን በመንፈሳዊ አንድነት ጸንተን እንድንጸልይ ቤተክርስቲያናችን ታስተምራለች። እንዲሁም ሌላው ደግሞ ሐዋርያት ጸጋ መንፈስ ቅዱስን ተስፋ አድርገው ይጸልዩ የነበረው እመቤታችንን ማዕከላዊ አድርገው እሷን ከበው ከመካከላቸው አድርገው ይጸልዩ እንደነበረው ሁሉ እኛም የእሷን የጸጋናትነትና አማላጅነት ተስፋ አድርገን እሷ እንደምታማልደን ተስፋ አድርገን እንድንጸልይ እንድንጸና ቤተክርስቲያናችን ታስተምራለች ማለት ነው። እንግዲህ ይህ ሁሉ በተለይ ደግሞ ለኛ ዘመናውን ባለንበት ዘመን ደግሞ ያስፈልገናል። አንድነት የለንም፣ ጽናታችንም የለንም፣ ተስፋችንንም ረስተነዋልና ይህ ሁሉ ለኛ በተለይ ያስፈልገናል ማለት ነው። ክርስቶስ ሐዋርያትን ኃይል እስከምትለብሱ ድረስ በዛው በኢየሩሳሌም ቆዩ እንዳላቸው እኛም ጸጋ እግዚአብሔር እስከሚላክልን ድረስ ኃይልን እስከምናገኝ ድረስ የመስገድ የመጸለይ የመጾም ኃይልን እስከምናገኝ ድረስ በቤተክርስቲያናችን ጸንተን ልንቆይ ያስፈልገናል ማለት ነው። ለምሳሌ ቤተክርስቲያን እየተመላለስን ጸሎታችንን ስንጸልይ መንፈሳችን ታውቆ በስርዓቱ መጸለይ ካልቻለም ቤተክርስቲያን በመመላለስ በመጽናት ከቤተክርስቲያን ባለመጥፋት ነው የመጸለይ የመስገድን ኃይል ሊሰጠን የሚችለው እንጂ ከቤተክርስቲያን በመቅረት አይደለም ማለት ነው። ስለዚህ በቤተክርስቲያን መጽናት ያስፈልገናል። ቤተክርስቲያን እየሄድን ደግሞ ስንጾም ጾምን ብንገድፍ ኃጢአትን ብንሰራ ከቤተክርስቲያን አሁንም መቅረት ሳይሆን ቤተክርስቲያንን በመመላለስ ኃይልን ይሰጠን ዘንድ ክርስቶስን ነው የምንለምነው። ማንኛውም በደል ብንበድልና ኃጢአትን ብንሰራ መፍትሄው ከቤተክርስቲያን መቅረት ሳይሆን ቤተክርስቲያን እየተመላለስ ኢየሩሳሌም በተባለችው ቤተክርስቲያን ቅድስት ቤተክርስቲያን በመጽናት ክርስቶስ ያን በደላችንን ተው ዘንድ እንዲያጸናን ነው የምንለምነው ማለት ነው። እንግዲህ ይህን ሁሉ ስንል ደግሞ እግዚአብሔርን ተስፋ አድርገን ያለምንም ስራ ቁጭ ማለት አይደለም። ሐዋርያትም ያደረጉት ይህን አይደለም። እመቤታችንን ማዕከላዊ አድርገው ይጸልዩ ይተጉ ነበር፣ በጸሎት ይተጉ ነበር። ስለዚህ እኛም ምሕረቷና ቃል ኪዳኗን መሰረት አድርገን ቤተክርስቲያን እየሄድን መጸለይ ከሆነ ያቃተን ቤተክርስቲያን መሄዳችንን ጸንተን ልንቀጥል ይገባል ማለት ነው። እንዲሁም ጸሎት እየጸለይን መጾምና መስገድ ከሆነ ያቃተን ጸሎታችንን ጸንተን ቤተክርስቲያናችን መሄዳችንን ጸንተን ቀጥለን ነገር ግን የመጾምና የመስገድ ኃይልን ይሰጠን ዘንድ ክርስቶስን መለመን ይኖርብናል። እንዲሁም ይህን ሁሉ እያደረግን ደግሞ አልተው ያልነው ኃጢአት ወይም በደል ካለ ደግሞ ሌላውን ስራችንን መጾማችንን፣ መጸለያችንን፣ መስገዳችንን፣ ቤተክርስቲያን መመላለሳችንን መቀጠል ይኖርብናል ማለት ነው። ይህን ስራችንን እየሰራን ነው እንግዲህ ክርስቶስ ኃይልን ይሰጠን ዘንድ ኃጢአታችንን የምናሸንፍበትን ዲያብሎስን ድል የምንነሳበትን ኃይል ይሰጠን ዘንድ የምንለምነው ይህን ሁሉ ስራ እየሰራን ነው ማለት ነው። እንግዲህ በሌላ መልኩ ደግሞ የተላከልንን መንፈስ ቅዱስ ከኛ ጋር ይኖር ዘንድ ለማድረግ ደግሞ እንደምናያቸው ጸጋ መንፈስ ቅዱስ አለኝ መንፈስ ቅዱስ ተሰጥቶኛል እንደሚሉት አካላት መንፈስ ቅዱስ እያልን በመናገር ብቻ ሳይሆን ስራን መስራት ይገባናል ማለት ነው። ሐዋርያትም ያደረጉት ይህንን ነው። ከዕለተ ጰራቅሊጦስ ጀምረን ያለውን የሐዋርያትን ሕይወት ብናይ አንዳቸውም እንኳን ደልቷቸው ተንደላቀው ስጋቸውን አደንድነው በዚህ ዓለማዊ ሕይወታቸውን የገፉ አናገኝም። ይልቁንም ስለ ስሙ ስለ ክርስቶስ መከራን የተቀበሉ የተሰቃዩ ናቸው እንጂ። እንዲሁም ክርስቶስም እንደነገራቸው ለመመርኮዣ የሆናቸው ዘንድ ምርኩዝ እንኳን አልያዙም ወደ ስብከት ወንጌልን ለማስተማር ሲወጡ ማለት ነው። ስለዚህ ስራ ያስፈልገናል። የተሰጠንን መንፈስ ቅዱስ ከኛ ጋር ለማቆየት ስራ መስራት ያስፈልገናል እንጂ መንፈስ ቅዱስ ስለተሰጠን ብቻ ያን ይዘን ቁጭ ማለት አይደለም ማለት ነው የሚገባን። አሁን እንግዲህ በዘመናችን መንፈስ ቅዱስ ወረደልን የሚሉትን ደግሞ ስናያቸው ዓለማዊ ሕይወታቸውን የመኖርና ስጋቸውን የማደንደን ሀብትን የማካበት እንዲሁም ይሁዳ ክርስቶስን እንደሸጠው ሁሉ መንፈስ ቅዱስን በመሸጥ የሚተዳደሩ ናቸው። እንግዲህ ምን ሰማቸው በየአዳራሹ መንፈስ ቅዱስን እንዲሆነ መንፈስ ቅዱስ ወረደ እንዲሆነ የሚሉት ነገር ግን መንፈስ ቅዱስ የሚጸናው እንደዛ አይደለም። ሐዋርያትም ያደረጉት እሱን አይደለም። መንፈስ ቅዱስ ከወረደላቸው በኋላ ይህን አይደለም ያደረጉት ማለት ነው። ስለዚህ እንግዲህ ሁላችንም ከእንደዚህ አይነት ሰዎች ራሳችን ጠብቀን የሐሰት ጸጋ መንፈስ ቅዱስ አለን ከሚሉት ጠብቀን ከሐሰተኛው መንፈስ ቅዱስ ጠብቀን ጸንተን እመቤታችንን ማዕከላዊ አድርገን የእሷን አማላጅነትን ተስፋ አድርገን መለመንና ጸጋችንን መጠበቅ በርትተን መስራት ይኖርብናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። ለሐዋርያት የወረደ ጸጋ መንፈስ ቅዱስ እንደኛ ስራ እንደ በደላችን እንደ ኃጢአታችን ሳይሆን እንደሱ ቸርነት ያድለን። የቅድስት ድንግል ማርያም ምልጃና ጸሎት አይለየን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ በኮሜንት ሀሳባችሁን አስተያየታችሁን እየሰጣችሁን እንድታበረታቱ በክርስቶስ ስም ጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።